የዘረፋ ወንጀል ይመስልሃል? አይደለም። የዘረፋ ወንጀል ቢሆን ኑሮ የሚዘረፍ ነገር ይኖር ነበር። የተበዳይ ሞባይልም በኪስ ውስጥም የነበረው ገንዘብ አልተወሰደበትም። ስለዚህ ዘረፋ አይደለም። በትክክል የዘረፋ ወንጀል አይደለም። የዘረፋ ወንጀል አይደለም። ክፈቱ አልኩሽ እኮ ክፈችልኝ። አትክፈቺ ብለውኛል። ለምን እንደማከፍቺ አንቺ ሙትቻ? ክፈቹ ክፈቹ። አይ ክፈቹ ክፈቹ ክፈችልኝ ክፈቹ። ክፈችልኝ። ምንም አትፈልጊም ፀሐይ? ምንም አትፈልጊም? የፈለግሽውን ነው የማደርግልሽ። ብቻ አንቺ ክፈችልኝ ፀሐይ። ምንም እንዴት ነው ምንም አትፈልጊው? ንገሪኝ። ብር አትፈልጊም? ስንት ነው የምትፈልጊው? ንገሪኝና ክፈቹ። ከዛ እኔ የፈለግሽውን ብር ሰጥሻለሁ። ክፈችልኝ። ምንም ብር አልፈልግም። ልክ ነሽ። ምንም አትፈልጊም። ምክንያቱም ችጋራም ነሽ። ችጋራም ስለሆንሽ ሰው ኩሽና ውስጥ ብትይ ችጋራም ፀሐይ ችጋራም ነሽ። ፀሐይ በእናትሽ ክፈችልኝ። እውነትህን ነው? አዎ ማዬ፣ አንድ ሰዓት ታስተርፍ ነው ደብድባ ጥለው የመጣችው። እንደው የእውነት ልትገለን ነበር? እኔ እኮ የሆነ ነገር ሽው ብሎባት ባሌን ገደልኩ እያለች ነው እንጂ የእውነት ጨክና የምታደርገው አልመሰለኝም ነበር። አርገዋለች። በሰዓቱ ደርሼ ባይሆን ኖሮ መሞቱ አይቀርም ነበር። ምን አደረግ? ለፖሊስ ደወልኩኝ። ምን? ለፖሊስ ደወልኩኝ? እንዴ ለምንድን ነው ለፖሊስ የደወልከው? ለምን? ምን ማድረግ ነበረብኝ? በህይወት እያለ ዝም ብዬ ትቼው ልምጣ? የአውሬ መጫወቻ ይሁን? እሱን ከአውሬ ስታድነው፣ እኛን ግን ለአውሬ ነው የሰጠህን። ለአውሬ ነው የሰጠህን ማለት አልገባኝም። ቢገባህማ ኖሮ ለፖሊስ ባልደወልክ። ልጄ ትክክል ስራ አልሰራ። የሰው ልጅ ጫካ ውስጥ ተደብድቦ ተጥሎ ነፍስ ውጪ ነፍስ ግቢ እያለ ጥለኸው መምጣት ነበረብህ እያልሽኝ ነው? አዎ ነበረብህ። የእሱን ነፍስ ለማዳን ብለህ የእኛን ነፍስ ነው ያወጣኸው። ልጄ ፖሊሶች ከሞተ ሬሳውን ካልሞተ ደግሞ እንዲታከም ሆስፒታል ይወስዱታል። ያኔ ማን ደበደበው ብሎ ማጣራት ሲጀምሩ የመጀመሪያ ጣታቸውን ማን ላይ የሚጠቁሙ ይመስላል? እዚህ ቤተሰብ ላይ። እማዬ እኔ ልታሰር እችላለሁ ብለሽ ፈርተሽ የሰው ልጅ በአውሬ እንዲበላ ታደርጊያለሽ? ልጄ ህይወት አውሬ አይደለች? ቀን በቀን እየኖርንባት እየተጋጠን አይደል ያለነው? እሱ ሞቶ ቢበላ ምን ችግር አለው? እንዴት ነው የምታወሪው? እኔ ልጅሽ በሆንስ እዛ ጫካ ውስጥ ጭንቅላቴ ባካፋ ተቀጥቅጦ ወድቄ ነበረው ጨክነሽ ትተኝ ነበር? አንተማ ልጄ ነህ። እንዴት ነው የምተውህ? ወንደሰንን አልወለድሽውምና ልብሽ አይራራለትም? ምንድን ነው የምታወራው? ወንደሰንን ስላልወለድሽው አታዝኝለትም? አዎ አላዝንለትም። ለእኔ ሲል ለምንድብን አይልም። እንደውም ቁርጥሽን ወቂ። አልሞተም። ልጅሽ ልትገለው ብላ ደጋግማ ብትመታው ፈጣሪ አትርፎታል። ወንድዬ ልጄ በላውክ ልጄ በላውት ወንድዬ በላውት።
ክፈቱልኝ ክፈቱልኝ። ለራስሽ ብለው እኮ ነው የዘጉብሽ። አውቃለሁ። አሁን ግን መውጣት ነው የምፈልገው። ክፈቱልኝ ክፈቱልኝ። ለምንድነው ዝም የምትይው? ፀሐይ ወዴት ነው የሄድሽው? ክፈቱልኝ ፀሐይ ፀሐይ። ይቅርታ አድርጊልኝ፣ አልከፍትልሽም። ለምን አባሽ ነው የማከፍችው? አንቺ ሰይጣን አስመሳይ። ደስ አለሻ? እንደዚህ ሚስታይ ደስ አለሻ? ፀሐይ እንደዚህ ታርጅታይ ደስ አለሻ? እኔ በሰው ርቀት የምደሰት ሴት አይደለሁም። ትችያለሽ እንጂ ለምን እንደማትችይው ትችያለሽ። አታሽ ንገሪኝ ፀሐይ፣ በእኔ ውርቀት እየተደሰትሽ ነው? ለምንድን ነው ባንቺ ውርቀት የምደሰተው እንዴ? ከውርቀትሽ ምን አገኛለሁ? እሱ አንቺ የምትመልሺው መልስ ነው። ንገሪኝ፣ ከእኔ ውርቀት ምንድን ነው የምታተርፊው? ምንም አላተርፍም። ላታምኚኝ ትችያለሽ፣ ግን እንደዚህ ሆነሽ ስላየሁሽ በጣም ነው ያዘንኩት። ሀዘን? ለምን ነው የምታዝኘው? የወዲት ክፉ ሴት ስለሆነች ወይስ ባሌን ባካፋ ቀጥቅጬ ስለገደልኩ? ለየት ነው የምታዝኘው? ወንደሰንን አልገደልሽውም። ገድያለሁ። ለምን ነው የማታምኚኝ? ግን አናቱን ብዬ ቀጥቅጬ ነው የገደልኩት። የገደልሽውን ይመሰልሽ፣ ግን አልሞተም። አይሆንም። ከዛ ጫካ ውስጥ ማንም ሊያድነው አይችልም። አይሆንም። አስቻለው አድኖታል። አሁን በህይወት ተርፎ ሕክምና እያደረገ ነው። ምንድን ነው የምታወሪው? ወንደሰን በህይወት አለ? አዎ አለ። እድል እንዳገኝ ልገልግኝ ይገባ ነበር። ቀደምኩ ወንድዬ፣ ቀደምኩ ወንድዬ። ምን ያክል እንደማፍርብህ ግን ታውቃለህ? በጣም እኮ ነበር የማፍርብህ። ጓደኞቼ አንተ ላስታውቅህ፣ በጣም ነበር የማፍርብህ። አንተን በጣም ነው የማፍርብህ። በደንብ ነው የመታሁት። እንዴት ተረፈ? ሊሆን አይችልም። እየዋሸሽ ነው። መቼም ከዛ ምት ሊተርፍ አይችልም። እንዳንተ አይነት ሰው እኮ መኖር አይገባውም። ሲጀመር ሞኝ እኮ ነው። ሲጀመር አንተ ሞኝ ነህ። ሞኝ ሰው ምን ይሰራል? ምንም። እንኳን ሞትክ ደግሞ ወንድዬ ብለሽ አትጥሪኝ፣ እገልሻለሁ። እውነት ትገለኛለህ? ይኸው ሞትክ። አንዴ ተነስ እስኪ ግደለኝ። አገለኝም ነበር ወንድዬ። ኧረ እባክህ። ወይኔ እርግጠኛ ነኝ አይተርፍ። ውሸት ነው። አይሆንም። ሊተርፍ አይችልም። ሞቷል። ሊተርፍ አይችልም። ሞቷል። አይሆንም። አይተርፍም። ሊተርፍም አይችልም። አይ አልተረፈም። ደስ ሊልሽ ይገባል እኮ። አልሞተም። ስላልሞተ ደግሞ ደስ ሊልሽ ነው የሚገባው። ለምንድነው ደስ የሚለኝ? የእሱ መኖር እኮ ለእኔ ሞት ነው ይዞልኝ የሚመጣው። መሞት ነበረበት። ብትገዩ ኖሮ እድሜ ልክ ነበር የሚፈረድብሽ። ይሻለኝ ነበር። ምን አለ እሱ ሞቶ እኔ እድሜ ልክ በተፈረደብኝ። ዳግመኛ ቆሞ ከማይ 10 እጅ በማቅቅ ይሻለኝ ነበር። ፀሐይ በሩን ክፈችው። ለምን? የጀመርኩትን ልጨርስ። ጫካ የጀመርኩትን ሆስፒታል ሂጅ ልጨርሰው። ፀሐይ አስቢም እንዴ? ይሄን ያክል እየለመንኩሽ የሚራራ ልብ የለሽም? ለምን እንደምትጨክኝብኝ? በሩን ክፈችውና ባሌን ገድዬ ልምጣ። ክፈችልኝ። ክፈችው። አለበዛ ከዚህ እንደወጣ አናትሽን ለሁለት ነው የምከፍልልሽ።
ያኔ አንቺን እንደባሉ ማንንም አያድንሽም። ክፋችሁ ልጄ የወዲትን ለማሰር የመጣ ፖሊስ እኔን ዝም የሚል ይመስልሃል? ምን ያደርግሻል? አንቺ ወንደሰንን ግደይ ብለሽ ልከሻታል? አላኳትም። ካላክሻት ለምን ትፈሪያለሽ? ፖሊስን የሚፈራ ወንጀል የሰራ ብቻ ነው። ፈርቼ መሰለኝ እግሬ የተበረከረከው። ለምን? ምክንያቱም ልጄ ቤቱን የምንሸጥበት ወንጀል አለ። ፖሊሶች ወዲትን የሚጠይቋት ባሏን ለመግደል በመሞከር ወንጀል እንጂ ከዚህ በፊት ለሰራችው ኃጢአት አይደለም ነው እንጂ። ምንድን ነው የሚያገናኛቸው? ንገሪኝ እስቲ። ፖሊሶች የወዲትን ባሏ ከሞተ በመግደል ከተረፈ በግድያ ሙከራ ብለው ያስሯታል። ያኔ ብቻዋን መሆን የማትፈልገዋ ልጄ አረመኔዋ ልጄ እናቴም ይህን ወንጀል ሰርታለች ብላ ብታጋልጠን ምን ይፈጠራል? ትታሰሪያለሽ። ለዛ ነው የፈራሁት። አሁን ገባህ ልጄ? እህትህ እስር ቤት የገባችን ነው እናትህ ትከተላታለች። እናትህን ያሳሰርካት ደግሞ አንተ ነህ። በቃ ሁሌ ወቀሳ አይሰለችሽም እማዬ? ሁሌ ወቀሳ። እማዬ በቃ ተረጋጊ። ምኑን ተረጋጋው? ትንሽ እንደዚህ ደህና ይሆናል። በቃ ተረጋጊ። ወይኔ ልጄ እማዬ በእግዚአብሔር ተረጋጊ። በቃ አንቺን ብቻሽን የጠራውሽ ለእናቱ የሚሆን ጥሩ ዜና ስራ ሊያስኩኝ ነው። ዶክተር ወንደሰን ደህና ይሆናል አይደል? እባክህ ደህና እንደሚሆን ብቻ ንገረኝ። ደህና ይሆናል ብዬ ብነግርሽ ደስ ይለኝ ነበር፣ ግን አልችልም። በደረሰበት ድብደባ በህይወት ተርፎ እዚህ መምጣቱ ራሱ ተአምር። ተደብድቦ ነው? አዎ፣ እኛ በሰው እውቀት ልክ የሚቻለውን ሁሉ አድርገናል። ከዚህ በላይ ፈጣሪ ይጨመርበት። ጸልዩላችሁ። ወንድዬ ልጄ በላውክ ልጄ በላውት ወንድዬ በላውት። ልጄ ወንድዬ እማዬ ደህና ይሆናል። በቃ እባክሽ ዝም በይ። ምን አለ እኔ በሞት ለእኔ ባረገው። እኔ በሞት ነው ይሻለኝ ነበረ። ለምንድን ነው ግን በሩን የዘጋሽብኝ? ስምኛም ሞኝ ልጅ ባልሽ አልሞተም ተርፏል። አውቃለሁ። አንቺ በሩን ዘግተሽ እዚህ ባታስቀምጪ ኖሮ ሄጄ ገለው ነበር። ወደ ልትሄጂ ነው እንዴ? አሰብም እንዴ? ፖሊሶች እየፈለጉሽ እኮ ነው። ይፈልጉኛ? ምን ያመጣሉ? አንቺ ልገዩ እንደሞከርሽ ካወቁ ያስሩሻል። ይሰሩኝ። እንዲሞት ብቻ ነው የምፈልገው። መሞት የለበትም። አለበት። አለበለዚያ አያስቀምጠኝም። እሱ ተረፈ ማለት እኔ ሞትኩ ማለት ነው። ለእኔ መኖር እሱ መሞት አለበት። ይሞታታል። ስምኝ እኔ ልጅ ረጋ ብለን ተቀምጠሽ እናውራ። አልቀመጥም። ለአንድ ደቂቃ የምታዳምጪኝ ከሆነ እኔ በሩን ከፍቼ ነው እንድትሄጂ የማደርገው። የፈለግሽውን ታደርጊያለሽ። እባክሽ ልጄ። አንድ ደቂቃ አለሽ። ቶሎ ተናገሪ። ስሜታዊ የሆነ ውሳኔ መወሰን ትርፉ ምን እንደሆነ አንቺና የባልሽን አናት የቀጠቀጥሽበት አካፋ ምስክር ናችሁ። ስሜታዊ ሆኜ አይደለም፣ ራሴን ለማዳን ነው የቀጠቀጥኩት። እኔ ባልቀጠቅጥ ኖሮ እሱ ይቀብረኝ ነበር። ልክ ነሽ። እና የኔ ጥፋት አታስመስያው። የራሱ ጥፋት ነው። ሊገለኝ ስል ገደልኩት። የሰውን አናት በአካፋ መቀጥቀጥ ጥፋት ካልሆነ እውነትሽ ነው፣ ጥፋት አይደለም። ወሬውን ትተሽ ለምን እንዳስቀመጥሽኝ ንገሪኝ። ወንደሰን እንዲሞት እንደምትፈልጊ ያውቃለሁ። አዎ፣ እርሜ ላንቺ። እኔን እዚህ ያስቀምጠሽ የማይገባውን አየር እንዲተነፍስ እያደረግሽ ነው። ለጊዜው የማይገባውን አየር ቢተነፍስ ችግር የለውም። ምክንያቱም ከሱ መሞት የበለጠ አስፈላጊ ነገር አለ። ከሱ ሞት የበለጠ አስፈላጊ ነገር ምንድን ነው? የእናቱ ስቃይ።
አንቺ ባልሽን ገደልሽ ማለት እናቱ ትቀብራለች። 40ውን ካወጣች በኋላ የሞተ ተጎዳ ተብሎ በሰላም ይኖራሉ። ከዛ እቺ ጥቁር ድንጋይ በሰላም እየኖረች አንቺ እስር ቤት ትማቀቂያለሽ። እና ምን እንዳደርግ ነው የምትፈልጊው? የምረጋጋበት ጊዜ አብቅቷል። በአሁኑ ሰዓት ቶሎ ብዬ ጠላቶችን ማስወገድ ብቻ ነው የምፈልገው። አንቺ ደግሞ እንድረጋጋ እየጠየቅሽ ነው። የረጋ ወተት ቅቤ ይወጣዋል አይደለም የሚባለው? ቅቤ እንዲወጣው አልፈልግም። ባሌ እንዲሞት ነው የምፈልገው። ቅቤው እኮ የባልሽና የእናቱ መሞት ነው። እንዲሞት ነው የምፈልገው። አስቤ ጨርሻለሁ። እሱ የሀሳብ መጀመሪያ ነው። ችግሩ እስከምንገባ ምን እንደምናደርግ ቁጭ ብለን እናስብ። ወንደሰን ነው ይገለኛል ብለሽ ፈርተሽ ነው? የኔ ሞት እሱ እስኪመጣ የሚጠበቅ አይደለም። አሁን እየመጣ ነው። ምን እንደምታወሪው? እማወራው ስለ ፖሊሶች ነው። ወንድምሽ ፖሊሶቹ ጋር ደውሎ ነው ወንደሰንን ያዳነው። ይሄ ከሃዲ አንድ ቀን እንደ ወንድም ሆኖ አያውቅም። እሱን ተዩ። ነገረ ስራው የጠላት ነው። አሁን ያለፈው አልፏል፣ የጠፋው ጠፍቷል። ከዛሬ ጀምሮ ምን ማድረግ እንዳለብን ነው ማሰብ ያለብን። ፖሊሶችን የፈራሹ? አትፍሪ። አንድ ልግደለውና እጅን ለፖሊሶች ይሰጣለሁ። ለማን ብለሽ ነው እነዚህ ውብ የሆኑ እጆችሽን ለካቴና አሳልፈሽ የምትሰጪው? ስሚኝ፣ ወንደሰንን የመግደል ሀሳብ ተወታሪው ለጊዜው። ለምን ሲባል? ምክንያቱም አሁን ረጋ ብለሽ ካሰብሽ ሌላ ቀን የምንፈልገውን ነገር ለማግኘት ጊዜ እናገኛለን። ምን እንደምፈልገው? የባልሽን እናት ሞት አትፈልጊም? ሁለቱም በአንድ ቀን ድብን እንዲልልሽ አትፈልጊም? እፈልጋለሁ። ይኸውልሽ አሁን ፊትሽን ታጠቢ። ይሄ ታይትሽ አቧራ ባቧራ የሆነውን ቀይሪ፣ ትጥብጥብ በይ። ፖሊሶች ሊመጡ ይችላሉ። ያኔ ምንም ነገር አላየንም፣ ምንም ነገር አልሰማንም ነው የምትዩ። ምንድን ነው የምትዩ? ምንም ነገር አላየሁም። ጎበዝ። አምላኬ በቃ የጥሩ ሰው ዋጋ የሚከፈለው እንደዚህ ነው። ይሄ ነው አንተን የሚፈራ ሰው ዋጋው። አምላኬ ሆይ እባክህ እቤታችን ሀዘን እንዳይገባ፣ የጠላቶቻችን መሳቂያ መሳለቂያ እንዳንሆን እርዳን። አቤት። ሰላም። ሰላም። የወይዘሮ ወርቅ የመኖሪያ ቤት ነው? አዎ። ፖሊሶች ነን፣ ለጥያቄ ፈልገናቸው ነበር። መግባት ይቻላል? እሺ ግቡ። ለጠየቅኩት ጥያቄ መልስ ይመልሱልኝ እንጂ የኦዲትን መቼ ነው ለመጨረሻ ጊዜ ያዩት? ማነች ዮዲት? እየቀለዱ ነው? የኦዲት ማን እንደሆነች አያውቁም? አውቃለሁ። ለመጨረሻ ጊዜ ያዩት መቼ ነበር? ሻይ ቡና የሚጠጣ ነገር። ፀሐይ የሚጠጣ ነገር ይዘሽልኝ። አያስፈልግም። ያስፈልጋል እንጂ ቀኑ ሙሉ ስትለፋሉ የምትሉት ደክማችሁ ይሆናል። የሆነ ነገር ውሰዱ። ምን ይምጣላችሁ? ምንም አንፈልግም። የምንፈልገው ለጠየቅነው ጥያቄ መልስ ነው የምንፈልገው። ልጆት የት ነው ያለችው? ለመጨረሻስ ጊዜ መቼ ነበር ያዩት? መጀመሪያ ግን ትኩስ ነገር ብትጠጣ አይሻላችሁ? ስትናገሩ እኮ አፋችሁ ይደርቃል። እኔ ስናገር አፌ ይደርቃል። የኛ ግን አይደርቅም። ጥሩ ነው። የኔ ግን ስለሚደርቅ ልጠጣ። ፀሐይ ፀሐይ፣ የሚጠጣው አንቺ ፀሐይ።
ፀሐይ በሌላ ብርጭቆ ይሄ እንጻለን ጠባር ገዝሽ ነው ታውቂያለሽ እንዴ ንጹህ ነገር ዝሽ ነው ይገርማችኋል እድሜ እየሄደ ስለሆነ ጤናዬን መጠበቅ አለብኝ ብዬ ነው በተቻለኝ መጠን ከጀርም ለመራቅ ፈልጋለሁ ልክ ነኝ ግን አይደል ከጀርም የበለጠ የሰው ልጅ ደብድቦ ጫካ ውስጥ መጣል መጥፎ አይመስሎትም? አባዬ አቤት ውሃ የምን ውሃ እንዴ ማን አምጫለሽ ውሃ ምን ይሰራልኛል እርስዎ ኖት እኮ ያሉ እረሱት እንዴ አረሳሁትም ምን ትላለች ስታይኝ መረሳ ሰው መስላለሁ እንዴ ይደገም በቃ አሁን ይመልሱልኝ ልጆትን ለመጨረሻ ጊዜ የት ነበር ያዩዋት ካየኋት ወር ይሆነኛል አዎ ወር ነው የሚሆነኝ ምን ነው በሰላም ፈለጋችኋት ባሏ ተደብድቦ ጫካ ውስጥ ተገኝቷል ማ ወንድሰን ተደብድቦ ጫካ ውስጥ ተገኘ እንዴት ወንድሰን ማን ነው ሊጎዳው የሚፈልገው እሱን እርሶ ልጠይቁት ሊጎዳው የሚፈልግ ሰው ያውቃሉ እንዴ እኔ ምን አውቃለሁ እንዴ እንደምታየኝ ከቤት መውጣት ማልችል አሮጊት ነኝ እኮ ምንም ማድረግ አልችልም ወንድሰን ማን ሊጎዳው ምንም ማውቀው ነገር የለም ሁኔታው ግን የሚያውቁ ነው የሚመስለው ማ እኔ እንዴ እመነኝ ትልቅ ሰው ሲዋሽ አይተህ ታውቃለህ ወንጀል ትንሽ ትልቅ አይልም የደበቀው ሲገለጥበት ሁሉም ሰው የሚገባበት ነው የሚጠፋበት ያኔ መዋሸት ይጀምራል ምን ሆነሽ ነው ፖሊሶች ቤት መጥተዋል ዮዲትን ይዟት ሄዱ አልሄዱም አባይን ጥያቄ እየጠየቋቸው ነው አንተ ግን የሆነ ነገር እንዳትሆን ፈርቻለሁ ምን ሆናለሁ ወንጀል ውስጥ ባትኖርበት ራሱ በመተባበረ እኮ ያስጠይቃል ልክ ነሽ ግን እኔ ምንም አልሆንም ብትሆንስ ሆንኩኝ ነዋ ምን ይፈጠራል አንተ የሆነ ነገር ከሆንክ እኔ ምን ሆናለሁኝ ቆይ እንዴት ነው የምታስበው ታስረግ እኔ ስራዬን እየሰራሁኝ መኖር የምችል ይመስላል አታስቢ ምንም አልሆንም እመኚኝ እኔ ምንም አልሰራሁም እኮ መርማሪ ለምንድን ነው በጥያቄ የምታፈጥጡኝ ወይዘሮ ወርቄ ወይ እኛ የምንጠይቀው ጥያቄ ሌላ እርሶ እየመለሱ ያሉት መልስ ደግሞ ሌላ ምንም አልሆንኩም ወንጀልም አልሰራሁም የልጆ ባል ጫካ ውስጥ የግድያ ሙከራ ተደርጎበታል እርሶ ግን ይትረፍ አይትረፍ እስካሁን አልጠየቁም የልጆ ባል እንዲሞት ይፈልጋሉ እንደ ወይዘሮ ወርቄ እኔ ብትፈልግ በሰፈሩ ተዘዋውረ ጠይቅ ወርቄ የደግነት ጥግ ነች ብሎ ነው የሚነግረው ስለ ደግነቱ ይቆየንና ስለ ልጆ ብቻ ይንገሩን ልጆ የት ነው ያለችው አላውቅም ዮዲት የት እንዳለች አያውቁም
አዎ አላውቅም። ባውቅ ኖሮ እነግርህ ነበር። ምን አስዋሸኝ? ልጄ የት እንዳለች አላውቅም። እርግጠኛ ኖት ልጆት የት እንዳለች አያውቁም? አላውቅም። መርማሪ ሙት ባውቅ ኖሮ እነግርህ ነበር። በምድር ላይ ምን እንደምጠላ ታውቃለህ? ውሸት። ውሸት በጣም ነው የምጠላው። እኔ ውሸታም ሰው አልወድም። ከምላሴ ደግሞ አንድ ቀን ውሸት ወጥቶ አያውቅም። እማዬ ይሄን ልብስ ልልበሰው?